አርቲስት ሙሉዓለም ጌታነህና ቬሮኒካ አዳነ በልጅቷ ላይ የፈጸሙት በደል ሰላም Happy birthday to you Happy birthday happy birthday happy birthday ሆነ እሰይ ካልሆነ ግን እስር ቤት ተበሰብሳላችሁ እና ቲክታክ በማዘጋት በማስከፈት ምናምን አለ። አሁንም ብዙ አክቲቪቲዎች ያያችሁ ስለሆነ ለቃልህም ስለሆነ በቃ እንዴ አንዴ ሁለቴ ይሞከራል እኮ ሰው ሲነቃበት ይቀራል። እነማን እንደሆናችሁ ክሊር ሊያውቁናችሁ። ሄሎ ኤቭሪባዲ እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም፣ ሁሉ ሸጋ፣ ሁሉ ፋያ። ዛሬም እንደተለመደው በአዳዲስ ቪዲዮዎች ትኩረትን በሳቡ በሚያስቁ እንደዚህ ቁም ነገርን በሚያስጨብጡ ቪዲዮዎች ከች ብለናል። ሁል ጊዜ እንደምለው እንደተለመደው ካላችሁበት ሆናችሁ ቪዲዮ ላይ ከኔ እኩል እናንተ እንጌጅ ታደርጋላችሁ። ላይክ፣ ሰብስክራይብ፣ ኮሜንት የናንተ ነው። እኔ ከዚህ ቪዲዮቹ ላይ በአፌ አሳብስታለሁ። እናንተ ደግሞ ካላችሁበት ሆናችሁ በጣታችሁ እዛው ጋር ያክት ታደርጋላችሁ። ቪዲዮን ከመጀመራችሁ በፊት ሁል ጊዜ እንደምለው የላይክ ምልክቷን ገጨት ማድረግ አረጋግጡ። ምክንያቱም የላይክ ምልክቷን ገጨት ካላደረጋችሁት ነፍስ የለውም ቪዲዮ። Let's get started. Kalbe wadadasha kalbe wadadasha matash tata እጅጌ ሙሉ ፓንት አለ። አቤት what ስማ ምን ጉድ ነው እኮ ጉድ ብቻ። እጅጌ ሙሉ ፓንት አለኝ አሰፍተው ነው እጅጌ ሙሉ ፓንት በሳይዝ አሰፍተው ያቀል እጅጌ ሙሉ ፓንት የውስጥ ሱሪ አለ። የውስጥ ሱሪ አለ እጅጌ ሙሉ አረጋው ምን ጨራሽ አርጎታል። አልገባኝም። ይቱታው ነው እጅጌ ሙሉ በርኪ አንተ በደምብ ታውቃለህ። አሜሪካንም ምናምን ሄዳል። በረዶ ከኔጌቲቭ 40 በላይ ሲሆኑ ፓንቶች አሉ ሙሉ ለሙቀት የሚሰጡ አይ እጅጌ ሙሉ እኮ እጅጌ ሙሉ ማለት ከዚህ ጀምሮ ማለት ነው አይደለም። እግረ ሙሉ አላልኩ እጅጌ ሙሉ እንዴ ይሄኛው እጅጌ አይደል እንዴ? ኧረ እሱ እግሬ የሚባለው እኔ ያገባኝ ዘመወዛገብ ይላል። ጥያቄው ምንድነው? እጅጌ ሙሉ ምንድነው? እጅጌ ሙሉ ፓንት እጅጌ ሙሉ ፓንት እኔ የምልህን በደንብ አዳምጠኝ እሺ። በግል አሰፍተው ነው እና ገዝተው ነው አይ ሰው ሰጥቶኝ ጭራሽ ጊፍት ነው ነው እንዴ ደግሞ ማዘር ይልሃል ማዘር ያዘው ማዘር አዴ ፑሻፓንም ፑላፑ ረፑላፑን ኧረ ማዘር ይለያል እንዴ! እናቶች እኮ ምን አባል ሰራ ነው እንደዚህ የምትለፋው ነው የሚሉን። አሁን ኤአይ ነው ለማለት ራሱ በጣም ከባድ ነው። ዘንድሮ ኤአይ የማያሳየን ነገር የለም ጋይስ። ምክንያቱም አሁን እውነት ነው ኤአይ ነው ብትላቸው ትልቅ ሰዎችን ይሰማል አያምኑም። እናንተ የጃፓን ሽንት ቤት እንዴት ዘመናዊ ነው። አጠበኝ አልኩት አጠበኝ፣ አድርቀኝ አልኩት አሁን ያደረቀኝ ነው። እና ይሄን ቪዲዮ መቀርጨው እያራሽ ነው ማለት ነው። እያራሽ ነው ቪዲዮ እየሰራሽ ነው ማለት ነው። God have mercy upon us የቆማችሁ ደቦ ትቀላላችሁ። አስረግዘኝ ነው ቪዲዮ እንዴ አሬ ለየለ ጋይስ ምን ልታረጊ አንቺ እንደዚህ አይነት ቪዲዮ ቀርጽ አብረን ካለን በቃ እጇን ከለቅኳ በጣም ነው ታቆፈው። ጭራሽ ለሰከንድ አፈልግም ሌላ አባና ማመጡ አስሪ ነው መስመን ዘላ በቃ እኔ ነኝ እንደውም ፍቅሬን የምገልጽለት ማና ይገልጽ ድሮ 400 ፍቅር ይላል እዛው ይገልጻል። ሪሌሽንሺፕ እንጂ እንቁላሌ ምን መባባል ግን እቺ ሚዲያ ላይ ተወጡ። ካሁን በፊትም አባና ማን አይተናል ለምን ደረጃ እንደተዳረጉ ማለት ነው። እንደዚህ ባታውጡት አይሻልም? ሪሌሽንሺፓችሁን እንደዚህ ለስላሳ ከፈትና ውስጥ ጂን ጨምርበታል። እሺ ለስላሳው ላይ እሺ አይታንኮል እሺ ጂን አስጨመርኩና አሽግና አምጣልኩት አመጣ ሰጣት። ለኔም ቢላ ሰጠኝ ጠጣን። ደቅ አድርገችው በጣም ጥሩ አልኩና
የሚቀጥለው ግን ይቀላልኩና አሁን ደገመኝ። ሰደክም ወይ ሰርዬ እባክሽ እንቅልፍ ይመጣል ተኛ አልኳት። የት ተኛለህ? አልጋ ልክ ላይ ግባ ተኛለች። ምዕራፍ አንድ ጀመረ ይላል። ቻልሽ ወንበር ላይ ውልቅልቅ አልኩልኝ እና ልብሴን እዛ ጣልኩና ተኛው። ውሸቴን ነው እንቅልፍ አላዘኝ። ኦኬ እሺ ወይ ሰርዬ ነኝ ተኛ አልኳት። መጣች ተኛች። እቅፍ አልኩና ምዕራፍ ሁለት ግንባር ደረሰ። ወደዚህ ወደ ከንፈሯ ላይ እኮ እሺ አንቺ አታዳምጪ፣ እሺ አንቺ አታዳምጪ ጭምይ እቺ ምዕራፍ ሁለት ግንባር ላይ ነው ትጋሽ ነከስኩና ያዝኩና ስዳብሳት ጡቷም ደስ ይላል። ከንፈር ደረሱ። እሺ በግሬ ነካ ሰረጋት ከፈተችልኝ። አጭኔው ውስጡ ምዕራፍ 3 አይሰማ ጋይስ እሺ እሺ ሰማች ማቦል በመንፈስ ቅዱስ አቤት ጆሮዬን ይዣለሁ ጋሼ አልሰማሁም። እግራችን ቀጠለ። እሺ አሁንም እሺ አራስቁመው ሳይ ቁም ነገር ውስጥ ነው። ደስ አይልም? ደስ አለኝ በጣም። እሺ የእርጉዝ ልብስ ገዛሁላት፣ አሳመርኳት። በቃ ምን አባቱን ስናልኩልና ኧረ እሺ ያለ ጋዜጠኛው ምን ሊሆን ነው? እዛ ጋር ደቀም አዘባችሁታል። ገባን። ያው አለች አሁንም እግዚአብሔር ይመስገን 4 ልጅ ዱብ አድርገችልኝ። ዋው 4 ልጅ በተከታታይ እኮ ነው። ብቻ ክርስትና ውለታ አብሬ ነው የምተኛው። ክርስትና የተነሳ ወንድም በ40 በ80 አንድ ነች ሴት ስንል እኔም ትንሽ ቧጠጣለሁ። ስራም ወዲም ላለው ቆፋፍራለሁ። ግን እንደ ድሮ መኖር ባልችልም እዛም ያለው በቃ ግን እኔ ሌላው ነገር እንዳለ ሆኖ ምን ለማስተማር ተፈልጎ ነው እንደዚህ አይነት ነገር? እሺ ያለ ጋዜጠኛው እንትን ያደረገበት ሙድ ኖት ተመቸሽ። ስማ እንዲህ እንዳሁኑ የአውሮፕላን ጋይስ እቺን ቪዲዮ ባይዘው ማስታወቂያ ነች አለ ማምጣት ፈልጌ ነው። ግን በጣም በቃ የሆነ አለ አይደል በቃ በጣም ከአይምሮ በላይ ሆነብኝ። በጣም ስላስደነቀኝ ነው እዚህ ጋር ያመጣሁት። በጣም ገራሚ ቪዲዮ ነው። ማስታወቂያ በምንም ታምር አይመስልም። በቃ አደጋው ደርሶ ጫካ ውስጥ ብቻዬን ከእንዳንተ አይነቱ ጉዝ ነገር ጋር ከመፋጣጤ በፊት ልዕልት የሆነችው ሚስቴ ጋር ነበር ጊዜን የማሳልፈው። ለካ ሜካፕ አርቲስቱ ወቅናል ነገርኩ። በጣም ቆንጆና ሲበዛ ጨዋ ታዋቂ ነች። ለማንም ወንድ ግን ፊት ሰታ ስለማታውቅ ደፍሮ የሚያናገራት አልተገኘም ነበር። አንድ ቀን ጓደኞቼ ጋር ስልኳን እየተወራረዱ ከዛ ራሴን ቀይሬ አይነ ስውር በመምሰል ቤቷ ድረስ ሄድኩ። አቤት ወይኔ ውበት! የእነ ኤርሚ ቤት ነው። የእነሱ ፊት ለፊት ነው። ቤት ግን ያለ አይመስለኝም። ይሄ ነው አውቃለሁ። እባክሽ ጓደኛዬ ነው። በቃ እስኪመጣ ደረጃው ላይ አረፍ ብዬ ጠብቀዋለሁ። ባርኮት ቤት ገብተህ መጠበቅ ትችላለህ። ተሳካ ይላል። አመሰግናለሁ። በጣም አዛኝ ሴት እንደሆነች ጓደኞቿ ሲያወሩ ስለሰማሁ ነበር አይነ ስውር መስዬ የሄድኩት። ይሄ አንቺ ቤት ነው? የኔ ቤቴ በሰማይ ነው። ያንተ በምድር ነው? አዎ በምድር ነው። ቡልጋሪያ ቆንጆ ቤት አለኝ። ኦ ጎረቤት ነና። እኔም እዛው ጥሩ ቤት ገዝቻለሁ። አሁን ቤቴ በሰማይ ነው ስትያል ነበር እንዴ? ያንዳንድ ድርጅት አሰራር እኮ በምድርም ቤት እንዲኖር ያስገድዳል። ምን ቢያደርግ ነው ባክሽ ይሄን ያህል ያስገደደሽ? የሊዝ ክፍያውን ራሱ ጨርሶ በየአመቱ የሚከፈል የሊዝ ክፍያ የሌለበትን ቤት ሲያቀርብልህ ከመግዛት ውጭ አማራጭ አለ? ኧረ ውበት ስለ ላዛኛ እንጂ ስለ ሊዝ ሲያወራ አያምርበትም። ለምን ወጣ ብለን ላዛኛ አልጋብዝሽም? ባይሆን እዳዬ ይኖርብሻል። ደስ ይለኝ ነበር ግን ጥሎብኝ እንደ የማሮሽ እዳ አልወድም። ኤማሮሽ ወንድምሽ ነው በለው። ቤቱን የሸጠልኝ ድርጅት ነው። የባንክ ዕዳ የሚባለውን በስም ብቻ ነው የሚያውቀው። ለዛ ማስታወቂያ ነው አስተማማኝ ካርታ ገዢዎች ሙሉ ለሙሉ ሲከፍሉ የሚያስረክበው። እና ባርኮት ምን አገባው? እንዴት ነው አሁን ስልክሽን የምቀበለው? ወንድምሽ ማለት ነው። ለዛውም የእናት ልጅ እርፍ። ኧረ ርዕስ ቀይሪ። አስበው በ20% ቅድመ ክፍያ ቤት ገብተህ እየኖርክበት ቀሪውን በ4 አመት ቀስ ብላችሁ ትከፍላላችሁ። ቤት ልስጣችሁ ካለ ወንድም ነው እንጂ ሌላ ምን ይባላል? እልል ስትስቂ በጣም ታምሪያለሽ። በምን አወቅ? በህይወቴ እንደዛ ደንግጬ አላውቅም። አይኔ እንጂ ልቤ አልታወረ። እንዳንቺ ሰራቸው ያሉ ጥራት ያላቸው ቤቶችና የንግዱ ሱቆች በልብ ብርሃን የሚታያሉ። እውነት ብለሃል። ቡልጋሪያ ጎሮና ቤተል ሰርተው አስረክበዋል። ልደታ ሰጂዳ ቢዝነስ ሴንተር ላይ ከተመዋል። በፒያሳ ሰባራ ባቡር፣ ሶማሌ ተራ፣ ጀሞና አየር ጤና ደግሞ እየገነቡ ነው። ዋው! ስልካቸው እንድትሰጪ ስልክሽን በወስድስ? የምን ዙሪያ ጥምጥም
ያው ስልካቸው አሜሪካ ግቢ ቸርችልና ሳር ቤትም ሊገነቡ ነው። ከዛም ቢሆን ጥሩ ነው። የሷንም ቁጥር ተቀብዬ ስልኬን ሶፋ ላይ ረስቼ መውጣት። ይቅርታ ጓደኞቼ ጋር ተወራርጄ ነው። በድጋሚ ይቅርታ። በልንካ የሚገርም ታሪክ ነው። እኔ ራሱ ተመስጨን የሰማው። አንተም እንደኔ ካደገው ተርፈ ነው? ኧረ እኔ ልብስ አጥቤ አልደርቅልህ ብሎኝ ነው። ሙድ ትይዛለህ እንዴ? ጉለሌ ጫካ ውስጥ እኮ ነው ያለ ነው። በቃ ይሄ ማስታወቂያ ነው ጭራሽ ልትሉታችሁ በፍጹም ማለት ነው። ምክንያቱም የሆነ የሰሩበት እንትን እግዚአብሔርን በጣም ነው ያስገረመኝ። ዶክተር መምህር ምን ሆነ? በችኛለች አረ ከፎቅ ወድቃል። እሺ እንትንስ ፓይለት ጥሩ ኮንትሮል አጥቼ ወደ መሬት ወድቅ። እሺ አስተማሪስ ደበድቡኛል። አርቲስት ሙሉዓለም ጌታነህና ቬሮኒካ አዳነ በልጅቷ ላይ የፈጸሙት በደል። ሰላም እንዴት ናችሁ? ዛሬ ሰሞኑን አንዳንድ ነገሮች እንደዚህ በጭንቅላታችሁ የሚመላለስባችሁ ነገር የለም? ይሄ ኧረ እንዴት ቻልሽበት፣ ኧረ እንዴት ቻልክበት የሚያስብል ነገሮች አጋጠሙኝ እና በጣም የገረመኝ ነገሮች በሙሉ ኖርማል ሆነዋል። ማለት በቃ ሰው ፈራ እግዚአብሔር የሚባል ነገር የለውም ቀርቷል። ቆሞ ነው ምንድነው? አትሊስት ሰውን ባንፈራ እግዚአብሔርን መፍራት አለብን ብዬ አምናለሁ። ይሄ በቃ የእንስሳ ስራዎች ነው፣ እንስሳ አስተሳሰብ ነው እንግዲህ የምንለያየው። ሰው አስተሳሰብ አለው፣ ከእንስሳ የሆነ ያልተሻለ ያልተናነሰ ነገሮች ነው የምናደርገውና ነውር ነው የሚባሉ ነገሮች አሉ። ኧረ ነውር ነው እንደዚህ አይነት ነገር ይሄ አይደረግም። በቃ ቢያንስ ትልልቅ ሰዎችን እንኳን አክብረን ፈርተን ምንም በቃ አንዳንድ ሰው በድል ሆኗል እና ትክክል እንደሆነ በቃ ደረቱን ነፍቶ ምናምን ነገር ይሄዳል። ፈጣሪውን አይፈራም፣ ሰውን አይፈራም፣ ነውር አይፈራም፣ ግፍ አይፈራም። ግን እንደዚህ አይነት ሰዎች እውነት እግዚአብሔር ያያል፣ እውነት እግዚአብሔር ያያል፣ እውነት እግዚአብሔር ይፈርዳል። የእውነት ማለት ነው። እንደዚህ ሰው ላይ ግፍ በሰራችሁ መጠን የሆነ ግፋችሁ በበዛ ቁጥር ጊዜው ይሄድም ምንም ይበልም ትጋፍታላችሁ። በእናንተ ህይወት እንዳይደረግባችሁ የምትፈልጉትን ነገር በሰው ህይወት ላይ እያደረጋችሁ እግዚአብሔር የለም ብሎ ማሰብ በጣም እውነት ሲፈርድም የዛን ያክል ነው እና በጊዜ ከድርጊታችሁ ተቆጠቡ፣ ነውርን ወቁ፣ እግዚአብሔርን ፍሩ። ይሉኝታ ራሱ ለመልካም ነገር ይሉኝታ ጥሩ ነው። ይሉኝታ ሊኖር ይገባል። አጠገባችሁ ያለችውን ሰው እንኳን ከጤፍ አትቆጥሩ፣ ሪስፔክት እንኳን አታረጉም። በቃ ማለት ያንን መጥፎ ነገር እንደሆነ እያወቃችሁ በሰው ላይፍ ላይ እንደዚህ ነገሮችን ማድረግ ብቻ እንዲህ አይነት ነገር ኖርማል ሆኗል እና ተቆጠቡ። Happy birthday to you. Happy ቬሮኒካ እሺ ሙሉዓለም ሌሎች አርቲስቶችም አሉ። Happy birthday to you. Happy birthday to you. Happy birthday to you. Happy እንደዚህ አይነት ነገሮች አይ ቲንክ በስተው ወደ ሌላ ደረጃ ሄደው ቬሮኒካና ሙሉዓለም ተመቻቹ ይመስለኛል አይ ቲንክ። እና እንደዚህ አይነት ነገሮች ናቸው እየተወሩ ያሉት። ሁለቱ ግን ያው ኦፊሻሊ የተናገሩት ነገር የለም። ሁለቱ መቼም ልጆች ናችሁ ብለን በጣም ብዙ እያለፍናችሁ ያለ ነገር አለ በዚህ ሰዓት። ስናሮሊ ቲክታክ የተለያየ ወንጀል ልጆች ናችሁ ሲባል ህፃን ናችሁ ማለት አይደለም። እኛ ከኛ እድሜ ጋር ያነጻጸርን ነው እንጂ ልጆች ናችሁ የምንላችሁ ትልልቆች ናችሁ፣ ባለሀብት ናችሁ፣ ጺም አብቅላችኋል፣ ደረት አወጣችኋል፣ ትልልቅ ሰዎች ናችሁ። እናውቃለን የፒምፕ ስራ እንደምትሰሩ ኢትዮጵያ ውስጥ ብዙ ነገርና ይሄ የቲክታክ ፕላትፎርም የውጭው ዓለም የፈጠረልን እድል ነው ለሁላችንም። በተለይ ለእናንተ ተስማምታችሁ የምትሰሩ ከሆነ እሰየው፣ ካልሆነ ግን እስር ቤት ትበሰብሳላችሁ። እኛ ቲክታክ በማዘጋት በማስከፈት ምናምን አይደለም። አሁንም ብዙ አክቲቪቲዎች እያየን ስለሆነ ነው ይሄን ቪዲዮ ለመስራት የተገደድኩት። እረፉ በቃ። ልህም ከሆነ በቃ እንዴ
አንዴ ሁለቴ ይሞከራል እኮ ሰው ሲነቀበት ይቀራል። እነማን እንደሆናችሁ ክሊርሊ ያውቀናችኋል። ተው ግድ የለም አብረን እንስራ። ለአንድ አይነት ዓላማ ከሆነ ያላችሁት ምንድነው ይሄ ሁሉ ምቀኝነት? ምንድነው እንደዚህ መመቃቀን? ባይዘው በጣም ያስጠላል። ያው ፉክክር ያለ ነው፣ ኮምፒቲሽን ያለ ነው። ነገር ግን ደግሞ ፉክክር ከዛ አልፎ አንዱን ለመጣል እንደዚህ ጥረት ሲያደርግ በጣም ያስጠላል። ቲክቶከሮቹ እንግዲህ ከረንትሊ እንደምታውቋቸው እነ ጆን ዳንኤል እና አዶናይ ምናምን እና ሌሎች ቲክቶከሮች መካከል በብዛት ደግሞ ሁለቱ መካከል ነው የሚታየው እንደዚህ አይነት ነገሮች። አንዱን ለመጣል የሚያደርገው ነገር ጥሩ አይደለም። ከዛ በዛ ዙሪያ ነው አሁን እያወራ ያለውና እውነቱን ለመናገር ደስ አይልም። እንደዚህ አንዱ ላይ አንዱ ንቅ ሲሰራ ተንኮል ሲሰራ የሚደብር ነገር ነው። በጠቅላላው የዛሬው ቪዲዮአችን ይሄንን ይመስል ነበር። እስካሁን ላይክ ሳታደርጉት ቪዲዮውን ስትመለከቱት ከነበረ አሁን የላይክ ምልክቷን ገጨት አድርጋችሁ ወጡ። ምክንያቱም ቪዲዮ ነፍስ ያገኛል፣ ጉልበት ያገኛል። ያን ጊዜ አዳዲስ ከሆናችሁ ደግሞ ቤተሰብ መሆን እንዳትረሱ፣ ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ቁጭ ብታደርጉ ደግሞ በጣም ደስ ይለናል። ቤተሰብነታችንን እንደዚህ እናጠናክራለን የሚባለው። በሚቀጥለው አዲስ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ተመኘሁ። ፒስ አውት።